ምርጫ ያጭበረበሩ ግለሰቦች ተቀጡ። ኤርትራ በውሃ ጥም እየተሰቃየች መሆኑ ተሰማ። ህወሓት ከጸበል ቦታ ያፈሳቸው ወጣቶች 49 ሰዎች በሰሐራ በረሃ አለቁ። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሐቅና ሳቅ ሚዲያ አድማጭና ተመልካቾቻችን፣ ይህ በሐቅና ሳቅ ሚዲያ ተዘጋጅቶ የሚቀርብላችሁ የዜና ሰዓታችን ነው። የሀገር ውስጥና የውጭ መረጃዎችንም ወደ እናንተ እናደርሳለን። እነሆ በመንግስት 30% ድርሻ በሚገነባው ፕሮጀክታችን ላይ በአንድ ዓመት ልናስረክቦት በመርካቶ ተክለ ሃይማኖት ላይ ዘመናዊ የንግድ ማዕከል ይዘንሎት መጥተናል። በአራቱም አቅጣጫ የተሟላ እይታ ባለው የንግድ ማዕከላችን ላይ ከ660 ሺህ ብር ቅድመ ክፍያ ጀምሮ ወይም ደግሞ ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጥን እንገኛለን። ምን ይሄ ብቻ! የንግዱ ሱቃችን በኔት ኤሪያ ብቻ ያለምንም ተጨማሪ ክፍያ በ11 ካሬ፣ በ16 ካሬ፣ 22 ካሬ እንዲሁም 32 ካሬ አማራጮች እየሸጥን እንገኛለን። በቂ የፓርኪንግ አገልግሎት፣ የሰውና የዕቃ ሊፍት፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይህ ሁሉ በመርካቶ ተክለ ሃይማኖት ከተጨማሪ 20% ልዩ ቅናሽ ጋር ከታች ባለው በድርጅቱ ስልክ ቀድመው በመደወል ካሉን ውስን ሱቆች የድርሻውን ይውሰዱ። ሜሪት ፕሮፐርቲስ። በኦሮሚያ ክልል አርሲ ዞን በተለያዩ ወረዳዎች በንጹሃን ዜጎችና በእምነት ተቋማት ላይ የተፈጸመውን ጥቃት በተመለከተ መግለጫን ሰጥተዋል። ሚኒስትሩ በመግለጫቸው የሸኔ የሽብር ቡድን በአካባቢው በከፈተው ጥቃት መጀመሪያ ግጭት የገጠመው ከአካባቢው ሚሊሻና ፖሊስ ጋር መሆኑን አስታውቀዋል። የሽብር ቡድኑን ጥቃት ለመመከትና የአካባቢው ማህበረሰብ እንዲሸሽ ለማድረግ በተደረገ ተጋድሎ 5 የሚሊሻ አባላትና 3 የፖሊስ አባላት መስዋዕትነት መክፈላቸውን አቶ መሐመድ ገልጸዋል። ይሁን እንጂ የሽብር ቡድኑ በሰነዘረው ጥቃት በአሶኮ ወረዳ 4 ሲቪሎች መገደላቸውን፣ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቃጠሉን፣ አንድ የመንግስት ጣቢያና የቀበሌ ጽሕፈት ቤት መዘረፋቸውን እንዲሁም 65 የግለሰብ መኖሪያ ቤቶች መቃጠላቸውን ገልጸዋል። ከተፈጠረው የጸጥታ ችግር ጋር ተያይዞም ከአካባቢው የተፈናቀሉ የህብረተሰብ ክፍሎች እንዳሉም ተናግረዋል። በተጨማሪም የሽብር ቡድኑ በሸርካ ወረዳ አግቷቸው የነበሩ 2 ነዋሪዎች እንዲሁም ባንቆሌ ዋቢ ወረዳ ገንዘብ አምጡ በሚል አግቷቸው የነበሩ 2 ንጹሃን ዜጎችን መግደሉን ሚኒስተር ዴታው ይፋ አድርገዋል። አቶ መሐመድ ድሪስ ድርጊቱ ታሪካችንና ሴታችንን የማይገልጽ አሳዛኝ ተግባር ሲሉ ያወገዙት ሲሆን ሰዎች ቢበድሉ እንኳን በሃይማኖት ተቋማት ውስጥ እንደሚጠለሉ እንጂ ተቋማቱ የጥቃት ማዕከል ሊሆኑ እንደማይገባ አሳስበዋል። መንግስት ድርጊቱን በጽኑ እንደሚያወግዝ የገለጹት ሚኒስትሩ ሁኔታው ግን ሆን ብሎ ቅርጽ ለመቀየርና እውነታውን ለማዛባት የሚደረገው ጥረት መንግስት እንደማይቀበለው አስገንዝበዋል። በተለይም በሰሜኑ የሀገራችን ክፍል ለቤተክርስቲያን ግንባታ ንዋየተ ቅድሳትን ለማንቀሳቀስ የተቀረጹ የድሮ ቪዲዮዎችን በመጠቀም ቤተክርስቲያን በስደት ላይ ነች በሚል ህብረተሰቡን በአሉታዊ መንገድ ለመቀስቀስ የሚደረገው ጥረት በእምነትም ሆነ በሞራል ደረጃ ተቀባይነት የሌለውና ተጠያቂነትን የሚያስከትል መሆኑንም አስታውቋል። የእምነት ተቋማት ከማንኛውም የፖለቲካ ዓላማ ማስፈጸሚያነት ነፃ መሆን እንዳለባቸው የገለጹት አቶ መሐመድ የሃይማኖት ተቋማትን ክብር ለማስጠበቅ የሚንቀሳቀሱ አካላትና መግለጫ አውጪዎች በሙሉ ጽንፈኞች ቤተክርስቲያንን ተገን አድርገው የሚያደርጉትን ህገወጥ እንቅስቃሴ በተመሳሳይ መልኩ ሊያወግዙ ይገባል ሲሉም ጥሪ አቅርበዋል። ኤርትራ የንጹህ መጠጥ ውሃ እጥረት ገጠማት። የውሃ ማጓጓዣ ታንከሮች ስራ ማቆማቸው ለውሃ እጥረት መከሰት ምክንያት ሆኗልም ተብሏል። የአሜሪካና የኢራን ጦርነት ባስከተለው የኃይል እጥረት ኤርትራ ላይ ተጽዕኖ መፈጠሩም ተገልጿል። በዚሁ የኃይል እጥረት ሳቢያ ነዳጅ የሚጠቀሙ የውሃ ታንከሮች ስራ አቁመዋልም ተብሏል። የመጠጥ የንጽህናና ሌሎች አገልግሎት የሚውል በቂ የውሃ አቅርቦት አለመኖሩም ተገልጿል። የውሃ እጥረት በከተማና በገጠር ዋነኛ ችግር ሆኖም ተመዝግቧል። በትግራይ የድሮን ጥቃት ተፈጸመ። ከኤርትራ ድንበር 6 ኪሎ ሜትር ርቀት በምትገኘው ገምሃሎ ሽራሮ አካባቢ ዛሬ አዳሩን ከሌሊቱ 6:30 ጀምሮ የድሮን ጥቃት መፈጸሙን ምንጮች አረጋግጠዋል። የድሮን ጥቃት ከተፈጸመ በኋላ ለረጅም ጊዜ ፍንዳታና ቃጠሎ ተፈጥሮ እንደነበረም ተገልጿል። በገምሃሎ አካባቢ የህወሓት አርሚ 13 በስፋት የሚንቀሳቀስበት ቀጠና ሲሆን ጥቃቱ የተፈጸመው ግን በጦር መሳሪያ መጋዘን ላይ ሳይሆን እንዳልቀረም ተጠቁሟል። ድሮኗ ወደ አዲ ሀገራይ አዲ ነብርዲና አዲ ዳዕሮ አሰሳ በማድረግ ላይ መሆኗም ተገልጿል።
በሰሃራ በረሃ 49 ስደተኞች ህይወታቸው አልፈው ተገኙ። በሰሃራ በረሃ 49 ስደተኞች ህይወታቸው ማለፉ ታወቀ። ስደተኞቹ በህገወጥ መንገድ ሰፊውን በረሃ ያቋረጡ በነበረበት ወቅት እነሱን የያዘው ተሽከርካሪ በመገልበጡ ነው ህይወታቸው ያለፈውም ተብሏል። ካደጋው የተረፉ ሁለት ስደተኞች 50 ኪሎ ሜትር ተጉዘው ለባለስልጣናት ከተናገሩ በኋላ የህይወት አድን ቡድን መሰማራታቸውም ተገልጿል። ስደተኞቹ የማሊ ዜግነት ሲኖራቸው በኒጀርና አልጄሪያ አዋሳኝ አሳማካ ክልል ነው አደጋው የደረሰባቸው። ይህ አሳዛኝ ክስተት በሰሃራ በረሃ እየደረሰ ያለው አስከፊ የስደተኞች ሰቆቃ እንደሚያሳይም ተገልጿል። በአርሲ አሶኮ ወረዳ በኦርቶዶክስ እምነት ተከታዮች ላይ አሳዛኝ ጭፍጨፋ መፈጸሙን ተከትሎ ከጥቃቱ ጀርባ የተጠረጠሩ የወረዳው ፖሊስ አዛዥ አቶ አባቦ አብደላ በቁጥጥር ስር የዋሉ ሲሆን የሰላምና ጸጥታ ኃላፊው ደግሞ ለጊዜው ተሰውረዋል። ያሉበትም አልታወቀም። እነዚህ አመራሮች ከጥቃቱ ቀደም ብሎ ከመንግስት የመጣ ጥይት በ118 ብር ግዙ በሚል ከገበሬው ብር በመሰብሰብ ጥይቱን ለገበሬው ሳይሰጡ ብሩን በመዝረፍ ዋነኛ ተዋናይ እንደሆኑ ትናንት መዘገቡ ይታወሳል። ህወሓት ጸበልተኞችን ጭምር ለወታደራዊ ስልጠና ማፈሱ ተሰማ። ባለፉት 3 ሳምንታት በትግራይ መጠነ ሰፊ ወታደራዊ አፈሳ እየተደረገ መሆኑም ይታወቃል። ይህንን ህገወጥ ድርጊት በተመለከተ ቅድሚያ ለሰብአዊ መብቶች የተሰኘ የመብት ተቆርቋሪ ተቋም ሰፊ የምርመራ ሪፖርትን ይዞ ወጥቷል። ተቋሙ እንደሚያመለክተው በክልሉ እየተፈጸመ ያለው የግዳጅ ወታደራዊ አፈሳ ከ3 ወር በፊት በሰሜን ምዕራብ ዞን የተጀመረ ሲሆን አሁን ላይ ግን ድርጊቱ በመላው ትግራይ እየተስፋፋ መምጣቱም ተጠቅሷል። አፈሳው በዋናነት 3 አካላት ላይ ያነጣጠረ ነው ይላል ሪፖርቱ። እነርሱም ከዚህ ቀደም የቲዲኤፍ አባል የነበሩ፣ በሰሜኑ ጦርነት ወቅት ለጦርነት የቤተሰብ አባላቶቻቸውን ያላዋጡ እንዲሁም በወርቅ ማውጫ ስፍራዎች ላይ በባህላዊ መንገድ ወርቅ በማውጣት የሚተዳደሩ ወጣቶች ላይ ያነጣጠረ መሆኑም ታውቋል። ነገር ግን ከነዚህ 3 አካላት በተጨማሪ በገበያና በመዝናኛ ቦታዎች ላይ የሚገኙ ወጣቶች በክልሉ የጸጥታ አካላት ታፍሰው ወደ ወታደራዊ ካምፕ መወሰዳቸው ተዘርዝሯል። ተቋሙ በዚህ ሪፖርት ላይ አንድ አነጋጋሪ ጉዳይንም አንስቷል። ይኸውም በህወሓት ተባባሪነት እየተፈጸመ ባለው የግዳጅ ወታደራዊ አፈሳ የታፈሱ ጸበልተኞችም አሉ ተብሏል። ወጣቶቹ ከጸበል ቦታ፣ ከመዝናኛ ቦታና ቤቲንግ ቤቶች በጸጥታ ኃይሎች ተይዘው ተወስደዋል። በደቡብ ኢትዮጵያ ህዝቦች ክልል በቡርጂና ጌዲኦ ዞኖች ምርጫ ሲያጭበረብሩ ተደርሶባቸዋል የተባሉ የምርጫ አስፈጻሚና መራጭ ከ6 እስከ 10 ወር በሚደርስ እስራት ተቀጡ። በቡርጂ ዞን የሲሚቾ ምርጫ ጣቢያ አስፈጻሚ የነበረ ያቹ አድማሱ የተባለ ግለሰብ ለመራጮች በተዘጋጁ መስጫ ቅጾች ላይ አስቀድሞ እርሱ ለሚደግፈው እጩ ተወዳዳሪ ምልክት አድርጎ በመገኘቱ የ10 ወር እስራት ተፈርዶበታል። በኢትዮጵያ ብሔራዊ ምርጫ ቦርድ የቡርጂ በኢትዮጵያ ብሔራዊ ምርጫ ቦርድ የቡርጂ ቅርንጫፍ ጽህፈት ቤት ለዶቼ ቬለ እንደገለጹት የቡርጂ ወረዳ ፍርድ ቤት ላለፉት 3 ቀናት የቀረቡለትን ማስረጃዎች ሲመረምር ቆይቶ ጥፋተኝነቱን በማረጋገጥ የፍርድ ውሳኔን አስተላልፏል። በሌላ በኩል በጌዲኦ ዞን ቡሌ ወረዳ አገምሳ ቀበሌ ገባባ ጋሻ ምርጫ ጣቢያ መራጭ የነበረ ወጣት ታደለ ገመዳ የ6 ወር እስራት ተፈርዶበታል። ወጣቱ የተቀጣው በድምጽ መስጫ ጣቢያ አካባቢ በመንቀሳቀስ ሌሎች መራጮች እርሱ ለሚፈልጉት እጩ ድምጽ እንዲሰጡ ቅስቀሳ ሲያደርግ በመገኘቱ እንደሆነ የወረዳው የኮሙኒኬሽን ለዶቼ ቬለ ሬዲዮ ገልጿል። ውድና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃ የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶቻችን እንደቀጠሉ ናቸው። ጥሩ ጊዜ ይሁንላችሁ።